የአርቲስት ሰማይ በለው አሟሟት ምክንያት ምንድነው? በዚህ ሰዓት መረጃ ወጥቷል። በአንድ ሳምንት ውስጥ እንግዲህ 4 ኪሎ ቀንሻለሁኝ። ከጀመርኩት ሕክምናውን ገና አንድ ሳምንቴ ነው። በአንድ ሳምንት ውስጥ እንግዲህ 4 ኪሎ ቀንሻለሁኝ። እጅግ በጣም ደስ ብሎኛል። ሰውነቴ የመቅለል ስሜት አለው። እንቅስቃሴም እያደረኩ ነው። መጀመሪያው ቀን የማቅለሽለሽ ስሜት ነበረው፣ የቦሚት ስሜት ነበረው። ሳምንቱን ሙሉ ግን በጣም ሰላም ነበር። የምግብ ፍላጎት የለም፣ ቀንሷል። የመቅለል ስሜት አለ ሰውነቴ። እጅግ በጣም ደስተኛ ነኝ። ግን አመሰግናለሁ። ሁላችንም በስክሪን ላይ እንደምናየው የተለያዩ የሕክምና ዘዴዎችን የተጠቀመ የሰውነት መቀነስ ፕሮግራም ላይ እንደነበረ እናውቃለን። የአርቲስት ሰሜ ባላገሩን ሞት ይበልጥ መራራ የሚያደርገው ድምፃዊው ከመሞቱ ጥቂት ቀናት ቀደም ብሎ 7 ሳምንታት ውስጥ 10 ኪሎ መቀነስ መቻሉን በደስታ ገልጾ ለተመልካቾቹና ለአድናቂዎቹ እንዲሁም ለወዳጆቹ ጥረቴን አበረታቱኝ እወዳቸዋለሁ በማለት ሐኪሞቹን በማመስገን ያሳየው ተስፋና ትህትና ነበር። 10 ኪሎ ቀንሻለሁ። ዛሬም የኪሎ ለውጥ አለ። እንግዲህ በ7 ሳምንት ሕክምና 10 ኪሎ ቀንሻለሁ። ጥረቱ እንደቀጠለ ነው። ድምፃዊ ሰማኝ በለው ሰሜ ባላገር ሕክምናውን እያከታተልኩ ነው። እጅግ በጣም አመሰግናለሁኝ። ጉሉ ኢትዮ ቱርኪ በጣም ወዳቸዋለሁ፣ አከብራቸዋለሁ። ተመልካቾቼ ጥረቴን አበረታቱኝ፣ ወዳችሁ። የአርቲስት ሰማይ በለው አሟሟት ምክንያት ምንድነው? በዚህ ሰዓት መረጃ ወጥቷል። ከቤተሰቦቹ የተገኘው መረጃ እንደሚገልጸው አርቲስቱ ዛሬ ጠዋት አካባቢ ከፍተኛ የህመምና የድካም ስሜት ተሰምቶት ነበር። በዚህም ምክንያት ሁለቱ ልጆቹ በአስቸኳይ በመኪና ወደ ሆስፒታል የወሰዱት ቢሆንም በከፍተኛ ድካም ሳቢያ እዚያው የመኪና ወንበር ላይ ዘንበል ብሎ እንደነበረም ታውቋል። ቤተሰቦቹ በፍጥነት ሆስፒታል ካደረሱት በኋላ በህክምና ባለሙያዎች ከፍተኛ ርብርብና አፋጣኝ የህክምና እርዳታ ቢደረግለትም በሚያናድድ ሁኔታ ከጥቂት ደቂቃዎች በኋላ ህይወቱ ሊያልፍ መቻሉም ተረጋግጧል። የአርቲስት ሰማይ በለው የቀብር ስነ ስርዓት ነገ እንደሚፈጸም ከቅርብ ወዳጅ ዘመዶቹ የተገኘው መረጃ ያመላክታል። በድጋሚ ነፍስ ይማር። ኧረ ምኑን ሰጠሽ? ኧረ ምኑን ሰጠሽ? ራሱ ነው እንዴ ከእንትና ጋር ተመሳሰለብኝ። በጣም ነው ማርያምን ጋይስ አይኖ በእግዚአብሔር አይቼ ማመን የተሳነኝ ማርያም በጣም ነው ያዘንኩት። ለምን እንደሆነ ታውቃላችሁ? ታሞ ነበርና ተታሞ ከህመሙ በቃ እንዴት ነው እየጣረ ምናምን ሰውነቱን እየቀነሰ ምናምን ነበርና በጣም ብዙ ሰዎች ቡሊ ያደረጉት ነበር እግዚአብሔርን በሰውነቱ ምናምንና በቃ የሰው ልጅ አያችሁ አይደል ብዙ ጊዜ አይቆይም። በቃ ሁላችንም እንደዚህ ትንሽ ጊዜ ነው የምንቆየውና ማርያምን በተቻለነ አቅም ባንዋደድ ለማለት ያቀለው እግዚአብሔር አይኖ መዋደድ የለም ግን በተቻለነ አቅም ስኬታችንን እንጂ እኛን እርስ በርስ አንጠላላ፣ ስኬታችንን እንጥላ እንጂ የቲክቶክ ማህበረሰብ ገልብጦ ስለሚያዳምጠው ነው። ማርያምን በጣም እርዳታ ይፈልግ ነበር ሰው በጣም ቡሊ ያደረገው ነበር ማርያምን እና ብቻ ነብሱን በገነት ያኖረው። ለቤተሰቦቹ መጽናናትን እንመኛለን። እመቤቴን በጣም ነው ያዘንኩት። ያ በፈገግታው የታጀበ ተስፋው ግን ለካ ለዛሬ ቀን ብቻ ነበር። ይህንን ቀን ሊያሻግረው አልቻለም። ለቤተሰቦቹና ለመላው የኢትዮጵያ ሕዝብ ልብን የሚሰብር እጅግ አሳዛኝ መርዶ ነው የሰማኝ ባላገሩ ሕልፈት። ገና ብዙ ይሰራል ተብሎ ሲጠበቅ መልካም የጤና ለውጥ እያሳየ በነበረበት ቅጽበት በተወለደበት ቀን በድንገት መለየቱ የብዙዎችን ልብ ሰብሯል። ባለትዳርና የ4 ልጆች አባት ለነበረው ሰማኝ በለው ፈጣሪ ነፍሱን በገነት ያኑራት። የእናቴ ነገር አይሆንልኝም፣ እሷም የኔ ነገር አይሆንላትም። ጠዋት ከእንቅልፌ ስነሳ የመጀመሪያ ስራዬ ፈጣሪን አመስገኝ ስልኬን መነካው እናቴ ጋር ነው። እናት አለም እላታለሁ። አቤት ልጅ አለም ትለኛለች። ሰላም አድርሽልኝ ስላት ደህና ነኝ ልጄ ሰላም አድርያለሁ ደህና ነኝ ይያርስ ደህና ነኝ። ቁርስ ቀመሽ ምናምን ሰጣረክ ያንተ ድምፅ ሳልሰማ አንተን ሳልሰማ አሁን ቡና ይተጣጣለሁኝ ድምፅህን ሰማሁኝ በል ማታ ደውልልኝ ትላለች። ማታም እንደዛው ነው። በጣም ሲደብረኝ እናቴ ጋር ነው የምደውለው። ነው በቃ መጀመሪያ ድብርት ነገር ከተሰማኝ እሷ ጋር ነው እና የእናቴና የኔ አታችመንት በጣም ትንሽ ከሌላው ይለያል። ሁሉም እናቱን ይወዳል፣ የኔ ይለያል። የሰሜ ወንድሜን ማረፍ ስሰማ እጅግ በጣም ጥልቅ ሐዘን የተሰማኝ። ሰሜን እንደዚህ በድንገት እናጠዋለን ብለን አልገመትም ነበር። ብዙ ሰው ነው ልቡ የተሰበረው። ሰሜ በባህሪው መልካም ሰው፣ ተጫዋች፣ የሚያዝናና ሳቂታ ሰው ነበረ። ከኔ ጋር በአልበም ደረጃ አንድ አልበም ሰርተናል አብረን። ከዛ በተረፈ በተቀባይነት በተለይ በዛ በድሮ ዘመን የእናቱ ይርጋን የእናቱ ባህሩን ስንሰራ የነ
ማሪቱን የነዳምጡ አየለን አልበም ስንሰራ ብዙ የባህል ስራዎች ስንሰራ ከጎን የሆነው በተቀባይነትና በአንዳንድ ነገር ሲረዳኝ የኖረ ሰው ነው። ሰሜ በተለይ ደግሞ እኔ በታመምኩበት ሰዓት እዚህ እስራኤል ሀገር ከጓደኞቹ ጋር አብሮ ውቅያኖስና አየር አቋርጦ መጥቶ እኔን የረዳ ሰው ነው። ለእኔ ዝግጅት ያደረገልኝ ሰው ነው እና ሁሌም ከልቤ አይጠፋም። ሰሜ ያያ ነፍስህ በሰማይ በገነት ኑርልን ወንድሜ። ሰማኝ በለው ድልድይ በመባል በተለምዶ ይታወቃል። እንግዲህ ይህም ድልድይ ስያሜውን ያገኘው በዚህ ድልድይ ላይ ሰማኝ በለው መኪና አደጋ ከደረሰበትና ከተረፈ በኋላ ነው። ሰማኝ በለው ባጋጠመው ህመም ምክንያት ከዚህ ዓለም በሞት መለየቱ ሰምተናል። ቅርብ ጊዜ ወዲህም እንግዲህ ሰውነቱ ያለ አግባብ እየጨመረ እንደነበረ አስተውለናል። ይህም ለሞቱ መንስኤ ይሆናል ተብሎ ይጠበቃል። ለማንኛውም ለሰማኝ በለው ቤተሰቦችና ወዳጆች መጽናናትን እንመኛለን። ለሰማኝ በለው እናንተስ ምን ትላላችሁ? ሀሳባችሁ ኮመንት ላይ ጻፉልን። ይህ መረጃ ሌሎች እንዲደርስ ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን።